ወዳጆቼ ይሄ መዘግየት የሚባለው ጉዳይ በጣም የሚያበሳጭ ግራ የሚያጋባ ተስፋ የሚያስቆርጥ ነገር ነው። ደግሞ ብዙዎቻችን ህይወት ያለ ጉዳይ ቢኖር በተለይ ኢትዮጵያኖችና ኤርትራኖችን የሚያመሳስለን ነገር መዘግየት የሚባለው ጉዳይ ነው። ለጸሎታችን መልስ እንፈልጋለን። ይሄው የጸለይን አመታት ተቆጥሯል። እንደዚሁም ደግሞ አንዳንዶቻችን ምክንያቱ በማይታወቅ ሐኪም መልስ ነው ወይም ይሄ ነው መድኃኒቱ ሊለን በማይችል ህመም ውስጥ ያለን፣ እንደዚሁም በትዳራችን ለአመታት እንቆቅልሽና ጥያቄ ውስጥ ያለን ሰዎች እንኖራለን። ነገር ግን በመዘግየት ውስጥ ደግሞ የምናልፍ ሰዎች መልስ የዘገየብን መፍትሄ የዘገየብን ለጉዳዩ የምንፈልገውን መድኃኒት ሳናገኝ የቆየን ብዙ ሰዎች አለን እና በራሱ ችግሩ እንዳለ ሆኖ ጥያቄው እንዳለ ሆኖ መዘግየት የሚባለው ጉዳይ በራሱ በጣም በሚገርማችሁ ሁኔታ በጣም የሚያበሳጭ ነገር ነው። በተለይ መዘግየት የሚባለውን ነገር ሚስት ያላችሁ ባሎች በደንብ ታውቁታላችሁ ብዬ አስባለሁ። ከቤት ለመውጣት ተነጋግራችሁ ልትወጡ ስትሉ ለምን ሚስቶቻችሁ ወደ ኋላ እንደሚቀሩ እግዚአብሔር ነው የሚያውቀው። መዘግየት እንደሚያበሳጭ ነይ ውጪ እየተባለ ከውጭ የሚጠብቀው ሰው በጣም ብዙ ነው። ታውቃላችሁ፣ ይሄ የብዙ ባሎች ጉዳይ ነው። በተለይ ሚስቶች ጸጉር ቤት ከሄዱ አይመለሱ። መዘግየት የሚባለው ነገር ያበሳጫል። በተለይ የሆነ ነገር ጠብቀህ ፈልገህ በጣም ፈልገው፣ በተለይ ደግሞ በጣም ፈልገው ክሪቲካል በሆነ ሁኔታ ፈልገው። ይሄ አሁን ያልኳችሁ ነገር እንደው ዝም ብሎ ፈገግ እንድትሉ ነው እንጂ አንዳንዱ ጉዳይ የምትፈልጉት ክሪቲካል በሆነ ጉዳይ ነው። በቃ የመኖርና ያለመኖር ጉዳይ፣ የህይወትና የሞት ጉዳይ በሆነ ጉዳይ ላይ እግዚአብሔር ጣልቃ እንዲገባ የምትፈልጉበት ጊዜ ብዙ ነው። ወይም ደግሞ መልስ የምትፈልጉበት መፍትሄ የምትፈልጉበት እግዚአብሔር አምላክ አድርጎ እንዲያሳያችሁ የምትፈልጉበት ጊዜ በጣም ብዙ ነው እና የጠበቃችሁት ነገር ሲቀር ህይወታችሁ እንደምትፈልጉት አላድግ ሲላችሁ ፍሬ ስታጡ ወይንም ደግሞ ይገርማችኋል እግዚአብሔር አምላክ እናንተን እያለፈ ለብዙ ሰዎች ፈውስና መድኃኒት ሲሰጥ እናንተ ግን በሆነ ነገር ስትቸገሩ ስታዩ በጣም የሚያበሳጭ ደግሞ ግራ የሚያጋባ ጉዳይ ነው። አንዳንዶቻችሁ የዘገየባችሁ ጉዳይ ላይ በጣም ትጉ ናችሁ፣ በጣም ለፋተኛ ናችሁ። በብዙ ልፋት በእግዚአብሔር ፊት በብዙ ጸሎት በብዙ ብርታት በጾም በጸሎት የምታሳልፉ ሰዎች አላችሁ እና ነገሩ ከመሆን ይልቅ ሲዘገይ አመት ሲቆጠር ዘመን ሲቆጠር ይሄው ሚሊኒየም ከገባ እንኳን 18 አመት መጣ በኢትዮጵያ። አሁን ወዴት እየሄደ እንደሆነ ጉዳዩ ራሱ ግራ እስከሚገባችሁ ድረስ ግራ የሚያጋባ ጉዳይ አለ ወዳጆቼ። መዘግየት እሱ ብቻ አይደለም፣ የሚያበሳጭና ግራ የሚያጋባ ጉዳይ ብቻ ሳይሆን ተስፋ የሚያስቆርጥም ነገር ነው። አንዳንዴ ሲዘገይባችሁ ሲቆይባችሁ እንደውም በቃ ይቅር ይሄ ነገር ከዚህ ሁሉ ከጭቅጭቁ ቢቀር ይሻላል ብላችሁ እስከምትተው ድረስ ሊያደርሳችሁ እንደሚችል አስባለሁ። በተለይም ደግሞ የክርስትና ህይወት በመዘግየት የተሞላ እንደሆነ ማወቅ አለባችሁ። በዓለም ያላችሁ ነገር በቀላሉ ቢሆንላችሁ ሰዎች ወደ ጌታ ቤት ስትመጡ በጣም ጥቂት ቀላሉ ነገር ከባድ፣ ሲምፕሉ ነገር ውስብስብ የሚሆንባቸው ጊዜያቶች አሉ እና የክርስትና ህይወት በእንደዚህ አይነት ጉዳይ የተሞላ እንደሆነ እንድታቁ እንድታስቡ ፈልጋለሁ ወዳጆቼ። ብዙውን ጊዜ ነገሮች ባሰብናቸው ፍጥነት ሳይሆኑ ሲቀሩ ያበሳጫል፣ ግራ ያጋባል። አንዳንዴ ልጅ መውለድ ፈልጋችሁ ይዘገያል። የሆነ ስራ መጀመር ፈልጋችሁ ወይም ደግሞ የሆነ ፕሮሰስ ፈልጋችሁ አገልግሎት ፈልጋችሁ ብቻ በተለያየ ጉዳይ ላይ የሆነ መዘግየት ሊገጥማችሁ ይችላል እና ዛሬ እንደ አገልጋይ እንደ ወንድም እንደ ወዳጅ እንደ መጋቢ የምነግራችሁ ነገር መዘግየት ሲገጥማችሁ በህይወታችሁ ምን ማለት እንደሆነና ምን ማድረግ እንዳለባችሁ በተወሰነ መልኩ አካፍላችኋለሁ። ለምሳሌ እግዚአብሔር አምላክ ለያዕቆብ ልጅ ለዮሴፍ አንድ ቀን እንደሚገዛ ተስፋ ሰጠው። ተስፋ ከተቀበለ በኋላ ያሉት ቀጣዮቹ 13 አመታት ግን ከተስፋው ጋር ተቃራኒ የሆነ ህይወት የኖረበት ጊዜ ነው። የሰማው እንደሚገዛ ነው፣ ወንድሞቹ እንደሚገዙለት ነው የሆነው። ነገር ግን ለቀጣይ 13 አመታት ከአይምሯችሁ ጋር እስክትገረሙ ድረስ መጽሐፉን ስታነቡት ይህ እንዴት ሊሆን ቻለ ብላችሁ የምትጠይቁት አይነት ነገር በዮሴፍ ህይወት ሆኗል። ለምሳሌ ወንድሞቹ ለግብፃውያን ሸጠውታል። በጴጢፋራ ቤት ባሪያ ሆኗል። በማያውቀው በሐሰት ክስ ተከሷል። በእስር ቤት ተወርውሯል። የሰማውና እግዚአብሔር አደርጋለሁ ያለውና በቀጣዮቹ 13 አመታት ውስጥ በዮሴፍ ህይወት ውስጥ የሆነው ነገር የሚገርም ነው። የአገሬ ልጆች ከዮሴፍ እንድትማሩ የምፈልገው አንድ መሰረታዊ ጉዳይ አለ። እሱም ዮሴፍ የሚያስገርመው ኳሊቲው ምንድነው ካላችሁ ሁኔታው አመለካከቱን እንዲቀርጽለት አልፈቀደለትም። የዮሴፍ አስገራሚው ጉዳይ ተሽጧል፣ ትገዛለህ ተብሎ ተሽጧል። በሰው ቤት በባርነት ገብቷል። እንደዚሁም በሐሰት ክስ ተከሷል። እሱ በእስር ቤት በወህኒ ቤት ተጥሏል። የሚያልፍበት ሁኔታ ግን የሱን ማይንድ እንዲቀርጽ አስተሳሰቡን እንዲወስንለት አልፈቀደም። ጉልበቱን እንዲቀማው ህልሙን እንዲቀማው አልፈቀደም። ብዙ ሰዎች ነገር ሲዘገይባቸው
በሆነ ሁኔታው ሲገቡ ያ ሁኔታቸው አመለካከታቸውን ዲተርማይን እንዲያደርግ ይፈቅዱለታል። አስተሳሰባቸው ቋንቋቸው የሚቀዳው ከተነሱበት የትንቢት ቃላቸው ሳይሆን ከሚያልፉበት ሁኔታ ይሆናል። ከእግዚአብሔር ጋር የሚተላለፉት በዚህ ምክንያት ነው። በዋነኛነት በየትኛውም ሁኔታ ውስጥ ልገቡ ትችላላችሁ። በመተው፣ በመጠላት፣ በመገፋት፣ በማጣት፣ በመውደቅ፣ በከፍታና በዝቅታ ሁኔታ ውስጥ ልታልፉ ትችላላችሁ። እንደ ክርስቲያን ህልም እንዳለው ሰው መጠንቀቅ ያለባችሁ የናንተን አስተሳሰብ፣ የናንተን አነጋገር፣ የናንተን የህይወት እርምጃ የሚወስነው ሁኔታው መሆን የለበትም። ከዮሴፍ የምትማሩት እሱን ነው። እግዚአብሔር በመጨረሻ ዮሴፍን ባረከው። መባረክ ብቻ አይደለም፣ ለበረከት አደረገው። አንዳንዶቻችሁ እንደ ዮሴፍ 13 ዓመታቶችን በመዘግየት ውስጥ እያሳለፋችሁ ሊሆን ይችላል። አንዳንዶቻችሁ ከ13 ዓመት በላይ ሁለትም ይሁን 3 የምጠብቋቸው ነገሮች ሊኖሩ ይችላሉ። በነገራችን ላይ ትዕግስት ማለት ዝም ማለት አይደለም። ትዕግስት ማለት አቅመ ቢስነት አይደለም። ትዕግስት ማለት መጠበቅ ማለት አይደለም። ትዕግስት ማለት በመጠበቅ ውስጥ የሚገለጥ መልካም ባህሪ ማለት ነው። በመልካም ጸባይ መጠበቅ ማለት ነው። ትዕግስት ማለት እያጉረመረሙ መጠበቅ ማለት አይደለም። እያኮረፉ መጠበቅ ማለት አይደለም። ትዕግስት ማለት ስትቀበሉ እንደምትደሰቱት ስትጠብቁ መደሰት ማለት ነው። አንዳንድ ሰዎች ሲቀበሉ እንደ ሰንባቦ ሳይዘላሉ ያሸበሽባሉ። ከፊት እነሱ ናቸው፣ ያስጨንቃሉ፣ ወንበሩን ይሰብራሉ፣ ፕሮግራም መሪውን ያስጭብቃ መውጫ መግቢያ ያሳጠዋል። ልክ ግን ሲጠብቁ ፊታቸው ይረዝማል። ዶንኪ ፌስ ነው የሚሆነው። ያኮርፋሉ፣ ሩቅ ይቀመጣሉ። በቃ ያስታውቅባቸዋል ነገር እንደተያዘባቸው እንደቆየባቸው ምናምን። ስለዚህ መረዳት ያለባችሁ ነገር ምንድነው? በሆነ የምትጠብቁት በተለይ እግዚአብሔር አደርግላችኋለሁ ብሎ የነገራችሁን ነገር ሳይሆን ሲቀር እድገት፣ ፈውስ፣ ለጸሎታችሁ መልስ፣ እንደዚህ አይነት ነገሮች ስትጠብቁ መጠበቅ ብቻ አይደለም የሚያዋጣችሁ፣ በመልካም ባህሪ መጠበቅ ነው። እየዘመሩ መጠበቅ ነው። ለዚህ ነው ብዙ ጊዜ እናገራለሁ። አብርሃም በግ ይዞ መስዋዕት ይዞ ይመጣል፣ እግዚአብሔር ባዶ እጁን ይመጣል። እና አብርሃም አያቋርጥም። ለሚገለጥለት ለእግዚአብሔር መስዋዕት ያቀርባል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ሲመጣ ልጅ ይዞ አይመጣም። አብርሃም ሲመጣ ግን በግ ይዞ ይመጣል። አብርሃም የሚሰዋው ለሚመጣለት እግዚአብሔር እንጂ ለሚያመጣለት ልጅ አይደለም። ስለዚህ አሁን ጉዳዩ እንደዛ ነው። አብርሃምን እግዚአብሔር አምላክ ለጥያቄው መልስ እንዲሰጠው ያደረገው አንደኛው ነገር ምንድነው ካላችሁ፣ ለምሳሌ ዕብራውያን መጽሐፍ ላይ ስታነቡ ሶራን በተመለከተ ምን ይላል? ሳራን ተስፋን የሰጠ የታመነ እንደሆነ ስለቆጠረች ተስፋን የሰጠ የታመነ እንደሆነ ስለቆጠረች ማለት ምን ማለት ነው? አድርጎ ያሳየ እንደሆነ ስላለች። ስለቆጠረች ማለት አድርጎ ያሳየ እንደሆነ ስለቆጠረች፣ ስላሰበች፣ ስላመነች ማለት ነው። በእርጅናዋ ወራት ለመጸነስ በእምነት ኃይልን አገኘቻለሁ። ስለዚህ ተስፋ ስለሆነ ብቻ አካል አይይዝም። ተስፋውን አካል የሚያስይዝ ኃይል የሚባል አሰራር ያስፈልገዋል። ያንን ኃይል የእናንተ የሚያደርገው ነገር ደግሞ እናንተ በመጠበቅ ውስጥ ተስፋውን ስለሰጣችሁ ስለ እግዚአብሔር ያላችሁ ታማኝ አንደርስታንዲንግ ነው። ትክክለኛ ጤነኛ አመለካከት ነው። ተስፋውን ከተቀበላችሁ በኋላ በተስፋውና በተስፋው ፍጻሜ መካከል ባለው የእድሜ ዓመታቶች መካከል ተስፋውን ስለሰጣችሁ አምላክ የተዛባ አስተሳሰብ ካላችሁ ያ ተስፋ ሳይፈጸም ነገር ይራዘምባችኋል፣ ይቆይባችኋል። ስለዚህ የተስፋው ፍጻሜ እንዲፈጥንላችሁ ከፈለጋችሁ ማድረግ ያለባችሁ ነገር ምንድነው? እናንተ ተስፋውን ስለሰጣችሁ ስለ እግዚአብሔር ጤነኛ አመለካከት መያዝ። ማለትም ኢዮብ ከሌላው ሁሉ መከራ ካየ ሰው የሚለየው ከገባበት ሁኔታ ሲወጣ ከመግባቱ በፊት ስለ እግዚአብሔር የነበረውን አመለካከት ሳያስነካ መውጣቱ ነው። ኢዮብ ከዛም በፊት ስለ እግዚአብሔር የነበረው ከዛም በኋላ ስለ እግዚአብሔር የነበረው አመለካከት የሚገርም ነው። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል ሲል ኢዮብ የሚገርም ሰው ነው። የሚቆጠር ነገር እጁ ላይ ኖሮ አይደለም የማይቆጠረውን ያለው። ምንም የሚቆጠር ነገር በሌለበት የማይቆጠር አለ። የማይመረመረውን ታላላቅ ነገር ያለው ሰውነቱን በገል እያከከ ነው። እንዲህ አይነት አመለካከትና ስለ እግዚአብሔር አቋም ጽናት በህይወታችሁ ሲኖር ልዩነት ያመጣል። ምላችሁ ፈልጌ ነው። ለጸሎታችሁ መልስ፣ ለችግራችሁ መፍትሄ፣ ለህመማችሁ ፈውስ ትፈልጋላችሁ። ነገር ግን ደግሞ መዘግየት በህይወታችሁ ሊያጋጥማችሁ ይችላል። ከዮሴፍ ህይወት በዋነኛነት የምትማሩት ነገር ምንድነው ሲባል ሁኔታው አመለካከቱን እንዲወስንለት አልፈቀደለትም። ተስፋውን ህልሙን እንዲቀማው አልፈቀደለትም። ወዳጆቼ የምትጽፉ ሰዎች በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። የምትጽፉ ሰዎች በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። ከነዚህ ምክንያቶች መካከል ግን 3ቱ ዋና ናቸው። ዛሬ በዚህ ማለዳ ማካፈላችሁ መነግራችሁ ከብዙ የመዘግየት ምክንያት በሰው ህይወት ውስጥ መዘግየት የሚፈጠርባቸው ብዙ ምክንያቶች አሉ። እኔ እንኳን አሁን ምንም መገለጥ በማያስፈልገው ሁኔታ
አንድም ሁለትም ሶስትም ብቻ ሳይሆን ብዙ ከመቶ በላይ ሰዎች እዚህ ውስጥ አስነስቼ አንዳንዶቻችሁ በትዳር ሌሎቻችሁ በስራ ሌሎቻችሁ በተለያየ በጤና በልጅ በመናምን መዘግየት የገጠማችሁ ሰዎች እንዳላችሁ አውቃለሁ። እና እንደ መጋቢ ምነግራችሁ ነገር ቢኖር አካሄዳችሁና እርምጃችሁን የሚያጸና ከእግዚአብሔር ጋር ያላችሁ ነገር የሚያስማማ ቃል ስለሆነ ብዙ ምክንያቶች ለመዘግየት ቢኖሩም ከነዚህ መካከል ግን ሶስት ዋና ዋና ምክንያቶች እንዳሉ አስባለሁ። የመጀመሪያው የምትጽፉ ሰዎች አጋንንት ነው። አጋንንት በህይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። አሁን ያነበብኩላችሁ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ከቁጥር 10 ጀምሮ ስታነቡ ዳሰሰኝ። ከዛስ እየተንቀጠቀጥኩ ቆምኩኝ። ከዛስ መልአኩ ሲናገር እንደዚህ ያለው ደግሞም እንደዚህ ያለኝ ዳንኤል አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስን ለማዋረድ ካሰብክበት ከመጀመሪያው ቀን አንስቶ ቃል ተሰምቷል፣ ጸሎት ተሰምቷል። ራስን በእግዚአብሔር ፊት ለማዋረድ ከወሰንክበት ቀን ጀምሮ ለጌታ ራስን ለማስገዛት ከወሰንክበት ቀን ጀምሮ ማስተዋልን ለማግኘትና ለአምላክም ራስን ለማዋረድ ከወሰንክበት ቀን ጀምሮ ጸሎት ተሰምቷል። ልክ የዛን ቀን ልክ ስትንበረከክ ልክ ስትጸልይ መቼ ራስን ለእግዚአብሔር ለማስገዛት ወስነ የተንበረከክ ቀን የጸለይክ ቀን ጸሎት ተሰምቷል። ከዛስ እኔም የቃልን መልስ ይዤ መጥቻለሁ። ነገር ግን አሉ አያችሁ የሰውዬ ጸሎቱ ተሰምቷል፣ ነገር ግን አለበት። ከዛስ የፋርስ መንግስት አለቃ 21 ቀን ተቋቋመኝ ብሎ አሉ። እንዳልመጣ ያዘገየኝ የፋርስ መንግስት አለቃ ነው። አየሩ ላይ ያለ የመናፍስት ዓለም መዋቅር አለ። አርኮን ታስኩሪዮስና ኮስሞክራቶስ የሚባል እና ይሄ የመናፍስት ዓለም መዋቅር መልስን ይዤ እንዳልመጣ አዘገየኝ አለ። ስለዚህ መዘግየትን በሰው ህይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። የዳንኤልን ጸሎት ያዘገየው አጋንንት ነው። ወዳጆቼ ይሄ መዘግየት ግን ጊዜያዊ መዘግየት ነው። ጻፉ። አጋንንት በእናንተ ህይወት የሚያደርገው መዘግየት ጊዜያዊ ነው፣ ዘላቂነት የለውም። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይተፋል። በእናችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። ከፋርኩቾቻችሁ በጌታ በኢየሱስም ነገራችሁ በጠላት የተያዘባችሁ በኢየሱስም የተመታ ይሁን። በጌታ በኢየሱስም ነገራችሁ እግዚአብሔራዊ ባልሆነ እጅ የተያዘባችሁ በራችሁ የተዘጋባችሁ በጌታ በኢየሱስም ዛሬ ማለዳ የተለቀቀ ይሁንላችሁ። አውቀዋለሁ የኔን ነገር የያዘው እግዚአብሔር አይደለም፣ የኔን ነገር የያዘው ክፉ ነው፣ አጋንንት ነው፣ የአመፅ እጅ ነው የምትሉ ሰዎች ነገራችሁን የያዘ እጅ በኢየሱስ ስም የተመታ ይሁን።